እና ያሲን ኑር አዲስ እነሱ በሰፊ ነው ሰላም እንበባለው ብዬ ነው አውጣተው ስለነበረ በሰፊው ሰላም እንደምንባባል ለምን እንደጠፉ ጠይቁልኝ። አይ እሺ ዋሂድ ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? ሰላም ነው። መቃሚት ላድርግና ባግሚት ልስማች። ኦኬ ይታይ እሺ ይታይ በማስረጃ ለማወራን ያለ ማስረጃ አላወራም። የሆነች ልጅ አጣቃትም የሆነች ልጅ ነበረች እዚህ ሶሻል ሚዲያ ላይ ማለት ነው። እኔንና ኦፓልን በቃ አላነቃንቀና ያለች ማስረጃ እያለች ጠዋት ማታ ማለት ነው። ኮይን የምትባል ታውቃታለህ? ኩዊን ማለት ስሟ ኮይን ነበር፣ የሶሻል ሚዲያ ስሟ ኮይን ነበረ። እና ብዙዎች አቋታል። አዎ በዛ ስም ነው የምትጠራው። አዎ ብዙ ኩዊኖች አሉ። ኦኬ ጽፋለኝ ነበር እንግዲህ እኔ ነኝ ያልመለስኩት። ይቅርታ ያው በማስረጃ ተይዣለሁ። እኔ ነኝ ያልመለስኩት። ችግር የለውም ቀጥል። ግን አልደወልክልኝም። ያው ብትደውልልኝ ምልክት ያሳየኛል። አልደወልክልኝም፣ ጽፈህልኛል ግን አለመመለሱ እንግዲህ የኔ ድክመት ነው። ይቅርታ በለኝ። አንድ ችግር የለውም። አጋጣሚ ገረመኝና ሲጨንቀኝ ጻፍኩ የመጨረሻውን ሜሴጅ ለሱ ነበረ። ስለሱ ነው። ያ አንድ እኮ ነን። አንተ ደውዬልሃል ብለኛል፣ አልደወልክልኝም፣ ጽፈህልኛል፣ አልመለስኩልህም። በቃ አንድ እኮ ነን ነው። በሰላም ነው የጠፋው? አዎ በሰላም ነው አልሐምዱሊላህ። ያው ጉርምስናው የሚጥፋ ብዬ ነው። አሁን እየለቀቀኝ ነው ታያለህ። ወይ በጣም አሪፍ ነበር እኮ እንትን ብሎ ነበረ በእውነት። በቃ እመልሰዋለሁ እንደገና ይመለሳል። ደግሜ ጨፍርበታለሁ። ጭፈራ ላይ ስለነበርኩ እንደዛ የሆነው ድምጼ። በምንድን ነው የምትመልሰው? ጉንፋን ነው? በጭፈራ አሪፍ ነው። ጉሮሮዬ እስኪበላሽ ድረስ ጨፈርኩኝና አሪፍ ነው ብለዋል ብዙ ሰዎች። አሁንም ደግሜ ጨፍርበታለሁ። ከዛ ግን ትጠብቃላችሁ። ያው አቧራውን ስለሚለው ጭፈራ ሲባል ይሄ ኢትዮጵያዊ በእውነትም ጨፍሩ ነው ይላል። የሚል አይጠፋም እንግዲህ እንደ ግምታቸው ነው። ሀቢቢ ኑር አዲስ ሮሃይና ሱሱ ወሂድ ደህና ናችሁላችሁ? አልሐምዱሊላህ እንዴት ነው እንደምን? በጣም ደህና ነኝ አልሐምዱሊላህ። ሰላም ነው ማሻአላህ አልሐምዱሊላህ በጣም ደህና ነኝ አልሐምዱሊላህ። ሮሃይና ደህና ነሽ? ወደ ስራ ተመልሳለች። አንተን ብቻ ነው አውርታ ወደ ስራ የተመለሰችው። አየክ የኛ ተራው ሲደርስ በቃ ስራ ላይ ነች። አይ ለእናንተ እድል ሰጥታ እነሱ እስኪ ምናምን ብላኝ ሄደችው። የሚገርም ነገር። ችግር የለውም ለአንተ ያለው ይደርስናል። ለኛ ይደርሳል። አንድ ነን። እሺ በቃ ቀጥሉ። ጉዳይ አላችሁ ዛሬ የምታወሩበት ወይስ? አይ ዝም ብለን እየለቃቀምን ከዚህም ከዛም እየነካካን ነበር። እኛ እኮ ማናወራበት ማነካው ነገር ስለሌለ መቆስቆስ ነው። ካልተነካካ አይነድም። አዎ አሪፍ ነው። ቀጥል እናድርገዋለን። ሚዩት ላድርግ። ኑር አዲስ ሰላም ይበለን። አንተ ደግሞ የቆየህበትን ትነግረናለህ በኋላ። ባቢ እንዴት ነህልኝ? ሰላም ነው አለ ሁሉም ሰላም፣ ሁሉ መልካም ነው። ሸፍተሃል? አይገርምህም? እየሰማሁ ነበር ትላንትና ከታች ሆኜ እየሰማሁ ነበርና እንዳውም ዛሬ መጀመሪያ ስገባ ጠይቀዋለሁ ብዬ ያሰብኩት ጥያቄ ነበርና ሰላም ነህ ግን አይደል? እኔ ሰላም። ያ ትላንትና ስሰማ እንደው ባቢሎን ማን ነው የሚሉት ነገር እያሰብኩኝ ነበር። እኔ ታሪክ ላይ ብዙ እውቀት የለኝም፣ ብዙም የታሪክ አንባቢ አይደለሁም።
ሲጀምር ደግሞ ረጃጅም መጽሐፍ ብዙ ጊዜ ማንበብ አልወድም። አጫጭር መጽሐፎች ናቸው ማነበውና ታሪክ ደግሞ ብዙ ማንበብ ይጠብቅብሃል ታሪክ ለማወቅ እና ታሪክ ብታስቀምጠው እያንዳንዱ አንድ ቦታ አይደለም ስለ ሀገር ታሪክም ታውቃለህ ስለ ሃይማኖት ታሪክም ታውቃለህ ነገራቶቹ ራሱ በተለያየ ዓለም ላይ የሚከሰቱ ክስተቶችን እንዳለ ታውቃለህ ሚዲያ አጠቃቀም ትችልበታለህ እውነቱ ለመናገር ጀስት ፖዚቲቭ ወይ ነውና የንግግር ችሎታም አለ አይገስ ይመስልኛል አስተዳደግህን በጣም በጥሩ ሁኔታ ያደክ ልጅ ነህ ፍሪደም ኖሮ ነገራቶቹ ወላጆቹ ያሳዩ ያደክ ልጅ ነህ ለምንድን ነው እንደዛ ምልህ ዩዥዋሊ ሀገር ቤት ላይ ሰዎች በፊት ያደግንበት ትላልቅ ሰዎች ሲያወሩ እናንተ ህፃናቶች ናቸው ዞር በሉ ከዚህ ምናምን ይያሉ መኝታ ክፍል ያስገቡን ነበር አትሰማም እንዴት ነው አዋቂ ባለበት ቁጭ ብላችሁ የምትሰሙት ውጭ ተጫወቱ ኳስ ተገዝቶ ይሰጠናል አለም የሆነ ነገር ከለሜርላ ነገር ይገዛልና ውጭ ተጫወቱ ይባላልና ብዙ ጊዜ የሚወራ ነገር አንሰማም ነበር ምናልባት ያሁን አስተዳደግ ተቀይሮ ሊሆን ይችላልና በእንደዛ መንገድ ያደክ አይመስለኝም በቃ ፍሪደም ኖሮ ወላጆቹ በጥሩ ሁኔታ እና ይመስለኛል ደግሞ ቤተሰቦችም ጥሩ በትምህርት ደረጃ ያሉ ሰዎች ይመስለኛል ከንግግር ከሁሉ ነገር ማለት ነውና አንዳንድ የሰው ልክ ማወቅ ጥሩ ነው በሚል ስሜት ዳው ባቢሎን ምን አይና ባነሳቸው ስለና አብርሃም ስለ ኢትዮጵያ everything history ስታወራ ነበርና without any exaggeration you know what he talking about የምታወራው ታውቃለህ እና በጣም ደግሞ ደስ የሚለኝ ነገር አንዳንዴ ከቤት ይዘኸው ያደከው ነገር ይኖራልና ለሰዎች እድል ትሰጣለህ በጣም አንድ ሰው 20 ደቂቃ ቢያወራ ራሱ ታዳምጣለህ የሰው ፊሊንግ መርዳት ትፈልጋለህ እና በጣም ደግሞ ከሚያስደስተኝ ነገር አንዳንዴ አረብ ሀገር ያሉ ሴቶች አሉና ብዙ ጊዜ እከታተልሃለሁኝና የሆነ ነገር ልጠይቃቸው ትፈልግና ጫን ልትላቸው ትፈልግና መልስ የማዳም መጣች ምናምን ሲል ታበርደዋለህ ትረዳለህ ሰው ልጅን በጣም ማንበብ ትችላለህ እና ምን አይነት ተሰጥኦ ነውና ምን አይነት ሰው ነው የሚሉት ነገር አድሮብኝ ነበርና የተወለድክ የት ነው የምትኖረው ምንድነው የምትሰራው ምናምን አይደለም እነዚህ ጥያቄዎች አይደለም just general ባቢሎን ግለጽ ብትባል እንዴት አርገህ ተገልጽልናለህ የሚል ነበርና ሐሳቤን ካገኘው ባቢዬ I mean just as a comment ላይ በጣም ስላደነቅኩህ ነው ሁሉም ነገር every aspect እንዴት ተወለድክ የተወለድክ ቤተሰቦች የት ነው የምኖረው ነው I don't want እነዚህ የሚጠቅሙኝ ነገር የለም ግን አመለካከት አስተሳሰብ ለሰው ነው በጣም የሚገርመኝ ነገር ማለት ነው ብዙ ጊዜ ሰዎች ይመጣሉ እዚህ ጋር ስሜታዊ ሆነ ታወራና the next day ሲመጡ ደግሞ ረስተው ምንም እንዳልተፈጠረ ፒስ ፈጥረህ ነው የምታወራው ይሄ ትልቅ ተሰጥኦ ነው እና ምን አይነት አስተዳደግና ከምን አይነት ቤተሰብ ነው የወጣው ምንድነው የተማረው ምንድነው ይሄ ነገር በጣም ገርሞኝ ነበርና ሐሳቤን ከተረዳኸኝ just ባቢሎን ማን ነው የሰው ልክ ማወቅ በጣም አሪፍ ነው በሚለውና just ይሄ ነበር ሳስበው የነበረው ትላንትና ስለ ሂስትሪ ስታወራ ባቢ ያኔ በጣም አመሰግናለሁ ግን ከባዱ ችግር ምንድነው እንዴት እኔ በነገራችን ላይ እኔ ምንም አይደለሁም እኔ ትንሽ ነኝ እኔ እውቀት የለኝም እኔ የደደብ ሰው ነኝ በነገራችን ላይ እንደዛ ብዬ ራሴን በገልጽ ደስ ይለኛል ሐሴት የሚሰማኝ እንደዛ ብዬ ራሴን ስገልጽ ነውና አንዳንዴ ያልሆንኩትን ሰው ከተረዳኝ የመሸማቀቅ ስሜት ነው የሚሰማኝ ምክንያቱም ምንድነው አንዳንዴ ያ ሰው እኔ እረዳዋለሁና እሱ ደግሞ የሆነ ቦታ ላይ አስቀምጦ አንተ እኮ እንደዚህ ነህ ብሎ ካለኝ በእውነት ሰላም የማይሰማኝም ምክንያቱም እኔ ማንነቴን አውቃታለሁ እውቀቴን የውስጥ እንትኔንም ስለማውቀው ስለምረዳው ብዙ ቦታ ላይ ደግሞ ያልደረስኩበትና መድረስ አለብኝ ብዬ ነገር ስለማስበው አንዳንድ ሰዎች ደግሞ ያ መድረስ አለብኝ ብዬ ማስበውን ነገር እንደደረስኩ አድርገው ሲረዱት እኔ እንትን ይሰማኛልና ለማንኛውም ወይ ስለራሴ እኔ አላወራም ኑር አዲስ ይቅርታ አድርግልኝ እኔ በጣም አመሰግናለሁ እንደዛ አይነት አመለካከት ያንተ እንትን ነው ማለት ካንተ ምልከታ ነው እንጂ እኔ እንደዛ ስለሆንኩ አይደለም ግን ምንድነው አይ ነው ይገባኛል ብዙ ጊዜ አንዳንዴ ስለ ራስ ማውራት ይከብዳልና
ግን ዩዥዋሊ ብዙ ጊዜ የምንተዋወቀው ሶሻል ሚዲያ ነው። ስለአንተ ጥሩነት ሰው ሲያወራ ደስ ይላል ራስህ ከምታወራው። ግን አንዳንዴ ደግሞ ማየት ማመን ነው እና የሰው ልጅ ስታወራ የሰው ልጅ ሲናገር ነው አእምሮ ጭንቅላት እውቀቱም የሚለካው ከስነ ምግባሩ ከሁኔታው ጨዋ ሰው እንዳሳደገው ከጨዋ ቤት እንደወጣ ከተማረ ቤተሰብ እንደተገኘ ከንግግርህ ማየት ይቻላል። አንድ ነገር አይደለም የምታወራው። ስለ ፖለቲካም ሳይታወራለህ ስለ ሂስትሪ ዲፕ ዳውን ነው የምታውቀው። በተለይ ሂስትሪ አንተ ላይ እኔ ብዙ ነገር በማር ደስ ይለኛል። ሂስትሪ ይናወጥ እንዳልኩ ደግሞ የሰዎች ስነ ምግባርን የሰዎችን እድል መስጠት ማዳመጥን እንዳልኩ ቅድም ላይ እንደዚህ ሰዎችን ትንሽ ጫን ብለህ ልትይዛቸው ሲል ያሉበትን ሲቹዌሽን ሲነግሩህ ደግሞ ትረዳለህ፣ ያሉበት ሁኔታን ትረዳለህ እና በጣም እድል መስጠት ልጅ ነው። ስለዚህ ብዙ ነገር ባትነግረንም ሰምተን ወይ መገመት እንችላለን። ግን እንደው በቃ በአጠቃላይ ሰሞኑ ትላንት ከትላንትና ወዲህ የነበረብኝ አክቹዋሊ በፊትም አለብኝ። አሁን ግን ሞር በሰማሁ ቁጥር ሞር ስለ ምግባርህን በጣም እንትን ይለኛል። ባለፈም እንዳልኩ አንዳንድ ቃላቶች ስንጠቀም ሰዎችን ስለምትወድና ስለምታከብር ከጨለማ ውጡ በሚል ስሜት ነው እንጂ የጥላቻ የምናምን ነገር አይደለም። የሰው ልጅ ባለፈ በአባት የሰጠሁት ኤግዛምፕል ነበረኝና በዛ ነው። ብቻ በአጠቃላይ አላህ ይጨምርልህ ስነ ምግባርህ ቤት ወላጆችን በጥሩ ሁኔታ አሳደጉህ ብዬ ነው ማምነው ከሁሉ ነገር እና ለነሱም ደግሞ ውለታ የምትመልሰው አላህ ያርግህ። ምክንያቱም ቤተሰብ ያሳደገው ወላጅ ካሳደገህ አንተ ዛሬ ላይ ሆነ ውለታ ስትመልስ ነው ያ ማለት ልጅ ማለት። ለዚህ ነው ብዙ ጊዜ ልጅ ያለኝ ሲባል ለዚህ ነው እንጂ መውለድማ እኮ በአባባል ደረጃ ምንድነው ዝንብ ይወልዳ ነው የሚባላልና ልጅ አንድ ቤተሰብ ወልዶ አሳድጎ በዚህ ሰዓት ትላንትና በእንክብካቤ ያሳደጉ ዛሬ ላይ መጦር ሲጀምር ነውና ካለህ ምክር ካለህ ነገር ለነሱ ጥሩ አመለካከት ያለ ሰው ነው ብዬ እና በዚህ አጋጣሚ ቤተሰቦችን አደንቃቸዋለሁ። ምክንያቱም ያንን ከቤተሰብ የተማርከው ነገር ነው ዛሬ ላይ እዚህ ላይ የምታንጸባርቀው። ይህ ነው ሐሳቤን። አላህ ይጨምርልህ እንጂ እኔ ይገባኛል ሰው ስለራሱ ማውራት ብዙ እንደሚከብድ። አመሰግናለሁ ኑሪ። በእውነት እኔ ከአንተ ምልከታ ነው ብዬ ነው እንትን የማደርገው። በጣም አመሰግናለሁ። ትናንት የሚገርም ነገር ስናወራው የነበረ እኔ ከአራት ዓመት በፊት ስለ ታሪክ በሚወራበት ሰዓት ያው ታሪክ ደግሞ እኔ ብዙም አላውቅም፣ ግን ትንሽ የማውቀው ነገር አለ። ከብዙ ቀነጫጭቤ የተረዳሁት እንትን ስላለ ይሄ ኢትዮጵያኖች በራሳቸው መልክና ቅርጽ ሰርተው የሆነ ቦታን ያስጠጉትን ታሪክ ሳይሆን እውነተኛውን ያለውን ታሪክ ነው ብዬ የማምነው ነገር ስላለ ከአራት ዓመት በፊት ማለት ስለ ታሪክ ሳወራት የነበርኩ ልጅ መጣ ነው የሆነ ነገር ተናግሬ ነበርና ከሱ ምናልባት እንትን ብሎ እንዳይሆን እኔ የጻፍኩትን ታሪክ ነው እኔ የጻፍኩትን የታሪክ መጽሐፍ ነው የምታነቢው ሲል ሰምተህ እንዳይሆን ብዬ ነው። ልጅቷ አውቃታለሁ እሷ አላወቀችኝም። እየጠየቀች ነበረ ከአራት ዓመት በፊት ስለ ታሪክ አንዳንድ ነገሮችን ነግራት ነበረ ልጅቷ። እሷ ብቻ ሳይሆን ብዙ ሰው በግሩፕ ማለት ነውና ለዛ ነው ዝም ብዬ ነው እንደዛ ብዬ ያልኳት እንጂ መጽሐፍ ስለጻፍኩ አይደለም፣ ሌላ እውቀት ስላለኝ አይደለም። ግን አንዳንድ ያነበብኳቸው ከዚህም ቀረጫጭቤ እውነት ነው የተረዳሁትን ነገር ስላለ ነው ይሄ ድርቅ ብዬ ስለ ታሪክም ማወራው እንጂ እውቀት የለኝም። የቤተሰብ ተጽዕኖ ግን ልክ ነህ። አባቴ በጣም የሀሳብ ሰው ነው፣ በጣም የተማረ ሰው ነው። በዛ ላይ ደግሞ ከወንዶች የመጀመሪያ ወንድ ስትሆን ሀሳብህን የሚያካፍልህ በጣም አድርጎ እንትን ያደርጋል። አባት ደግሞ አጠገቡ የሚሆን ሰው ስለሚያስፈልገው በጣም የሀሳብ ሰው ነው። በጣም ሰፊ እንትን ያለው ሰው ነው። እንደውም እኔ በጣም እሳደባለሁ፣ በጣም እንትን እላለሁ። እሱ ግን በፍጹም ብትወጋው ራሱ ምንም አይልም። በሀሳብ የሚያምን ሰው ነው። በጣም ትልቅ ሰው ነው እና እሱ ምናልባት ተጽዕኖ አሳድሮብኝ ሊሆን ይችላል ትንሽ እንጂ የእሱን እኔ በከተልና ቢዝ ትልቅ ደረጃ ላይ ደርስ ነበረ። ግን ልክ ነህ፣ ያው የቤተሰብ ነገር ስላነሳ ነው። ለዚህ ነው አባቴ ጋር በሀሳብ ልጅነት አሁን ይሄ እንግዳ መጥተዋልና ውጡ ምናምን የሚባል እንደዛ የሚባል የለም። እኛ ቤት ቁጭ ብለህ ሀሳብን ትሰጣለህ። እንግዳም ይኑር አይኑር ሀሳብን ትሰጣለህ። ልጅ ሆነህ ሀሳብን ትሰጣለህ እና እሱ ብቻ ነው። አመሰግናለሁ ኑሪ። በአጠቃላይ ግን ያንተ ምልከታ ነው። አንዳንድ ሰዎች ቆንጆ መስለው የሚታዩት ቆንጆ ስለሆኑ ሳይሆን ቆንጆ አይን ያላቸው ሰዎች ስለሚመለከቷቸው ነውና ቆንጆ የሆነ አይን ያለው ሰው አሳምሮ የሚያይ ሰው
ካለ ሁሉም ሰው ቆንጆ ይሆናል ማለት ነው። ከተመልካች ይሆናል እና ይሄ ደግሞ ያንተ ምልከታ ነው ኑሪ። ግን አመሰግናለሁ። እኔ እንትን አለኝ አሁን በእውነት እንትን ይከብደኛል እንደዚህ አይነት ነገር። እንቀጥል። እዚህ ላይ እንትን እናወራለን። እኔ የተናገርኩት ባየሁትና በሰማሁት ነው። ሌላ ነገር አለ። ትናንትና መጽሐፍን የጻፍኩት ስላልክ አይደለም። የሰው ልጅ ከንግግሩ ነው እንዳልኩ የንግግር ችሎታ አለ። ትልቁ ነገር የሰው ልጅ አንዳንዴ ትምህርት ቤት ድሮ ስትሄዱ አንዳንድ አስተማሪዎች አሉና ዲግሪ ይኖራቸዋል፣ በጣም የራሳቸው የሆነ እውቀት አላቸው። የማስረዳት ችሎታ ግን አይኖራቸውም። አንዳንድ የሰው ልጅ እውቀት ይኖረውና ማስረዳት አይችልም። አንዳንዱ ደግሞ እውቀት አይኖረውም ግን የማስረዳት ክህሎት ግን አለው። አንተ ላይ ግን የማየው ነገር ሁለቱም ላይ እና በዛ መንገድ ነው የተናገርኩት እና ያንን ሴትየዋ ልጅቷ እንደዛ ስላልካት አይደለም። ያም ሆነ መልስ አግኝቻለሁኝ። አላህ ይጠብቅ እና ቤተሰቦች ከዚህም በላይ ደርሰ የምታገለግል ሰው አላህ ያርግህ። እኔ በሰማሁት ነው እንጂ ጀስት ኖርማሊ አይደለም። እዚህ ጋር እንትን እላለሁኝ እና ቀጥልበት፣ ወላሂ በጣም ቀጥልበት። ገና ቀድሜ እንደምረዳ ኢቨን ላይ ከ30 ቤት ያለፍክ አይመስለኝም። ብዙ የምትሰራ ሰው ነህና ያው ብዙ የምትሰራ ሰው አላህ ያርግህ እና ቤተሰቦችን አላህ ይጠብቅልህ። ባቢ ወደ ሌላ ሐሳብ ይሉ በቃ። እሺ አመሰግናለሁ ኑሪ። ኡስታዝ ጀማል ሰላም ብለናል። እንዴት ኖት? ወይ ባቢዬ ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ። አማን ናችሁ ወይ? አለን። አይ ዛሬ ምርጥ ፕሮግራም ላይ ነው የደረስኩት። አይደለም እንድትቀጥልበት ነው። አልቀጥልም። እኔ እንዳልከው አንዳንዴ ሰዎችን አጠገባቸው ማወደሱ አስፈላጊ አይደለም። ባይሆን ጥሩ ነገር ከጥሩ ከሆኑ በሌሉበት ዱዓ ማድረግ ለነዛ ሰዎች ክፉን እንዳይነካቸው መልካም ነገር እንዲመኙ። ነገር ግን የሆነ ሳለ ደግሞ የሚታወራበትም ነገር ሊኖር ይችላል። ማለት አንድ ቀን ነብዩ አለይሂ ሰላቱ ወሰለም ከአንዱ ሰሃቢይ ጋር ቁጭ ባሉበት ከዛ ሌላ ሰው አጠገባቸው ያልፋል። ያ አጠገባቸው የተቀመጠው ሰውዬ ይሄንን ወንድሜን እኮ እወደዋለሁኝ አከብረዋለሁኝ ብሎ ነገራቸው ማለት ነው። ከዛ ነግረዋል እንዴ አሉት። አልነገርኩትም። አንተም ንገረው እሱም ይወደህና በመካከላቸው ያለው ውዴታ ይጨምራል አሉትና እኛ ባቢ እንወዳለን እናከብራለን። ነገር ግን ምንድነው ደግሞ ስተቱ ሲኖር ደግሞ ያው ይሄ ስተት ነው ይላል። ምክንያቱም እዚህ ጋር 600 ምናምን ያንተ ቤተሰብ ናቸው አብዛኛዎቹ ማለት ነው። ለምንድነው ጥሩ አስተሳሰብ አለ፣ ከኛ የተሻለ ዕውቀት አለ፣ ካንተ እንማራለን ብለን ነውና የምንመጣው። ስለዚህ ያለ አስተሳሰብ ያለው ነገር ጥሩ ነው፣ አላህ ይጨምርልህ። ከዛ ውጪ ያለው ነገር ሆድ ፍጆ ነው እንግዲህ። እሺ ቲንክ ሄሎ እንደገባ እንኳን አያውቅም። እኔ አመሰግናለሁ። በቃ ዝም ብለን ማነሽ ነይ እስኪ ገብተሽ አውሪ። ከክርስቶስ ፍቅር መውጣት እቅፍ መውጣት የለብህም ምናምን። ክርስቶስ ራሱ የሚያቅፈው ይፈልጋል። ምንድነው የምታወራው? እኔ በዙሪያዬ ሰው የለም። እኔ በዙሪያዬ የራሴን የምከብ ሰው ነኝ። ሰው እንዲገባኝ የምፈልግ ሰው አይደለም። ዙሪያዬ ያሉ ሰዎች የፈለጉትን እንዲመገባኝ ስለ ክርስቶስ ምን አገባኝ። ክርስቶስን በቅጡ ያልተረዳ ነው እኛን እንጂ እኔ ተረድቼዋለሁ። ክርስቶስ በመጽሐፍ ቅዱስ መሰረት እኔ እረዳዋለሁ። ክርስቶስ ማን እንደሆነ መጽሐፍ ቅዱስ እንደተቀመጠው ማንነቱ ነው የምቀበለው። ሌላ ግን እንትን አለ ጳውሎስ ጳውሎስ ጻፈው ጳውሎስ ተናገረ ከሆነ ግን እኔ አልቀበልም። 14 መጽሐፍት የጳውሎስ እኔ ቢቃጠሉ ደስ ይለኛል። ምክንያቱም ከራሱ ነው። ይሄ ፍልስፍና ነው፣ ፖለቲካዊ እንትኑ ነው ራሱ የግሪክ እና የሮም እንትን ነው። እሱን አልቀበልም። ጳውሎስ ለኢየሱስ ክርስቶስ የተናገረው ካለ በፍጹም አልቀበለው። ሌላም ላልቀበል ይችላል። የጳውሎስ ግን በጣም የተለየ ነው። ግን ቢያንስ 90% የሚሆን ስለ ኢየሱስ ክርስቶስ የሚያወራው መጽሐፍ ቅዱስ ውስጥ ግን ይቀበለዋል። እሱን ካልተቀበላችሁ እናንተ ደግሞ
90% ተሸክሜ በ10% እንዴት ልጠምዝብኝ? የማይሆን ነገር ነው። እሺ ኪያ ኪያለሽ ሰው ገስት ከገባ እኮ ማውራት ነው ያለበት። እሺ ያሲዮ ባቢ 14 መጽሐፍ ይቃጠልልናል የጳውሎስ አዎ ከተቃጠለማ ታዲያ የሚጋጨውን ሁሉ ይዞት ሊቃጠል ነው ወገኖች። ይችላል ሁሉንም ነገር ክርስቶስ ሁሉንም ነገር ይችላል ይላል። እሱ ደግሞ እኔ ከራሴ አንዳች ላደርግ አይቻለኝም ብሎ ይናገራል። ስለዚህ እነሱ ይችላል የሚሉትን አይ እኔ ከራሴ አንዳች ላደርግ አይቻለኝም የሚለውን እያወጣን ምን ሞግትበት መቀመጥ አለበት እንጂ ባቢ። ለዛ እኮ ነው ታዲያ ችግሩ ምንድነው? ክርስቶስ ብቻ ሳይሆን እግዚአብሔርን ይቃወማል ጳውሎስ። እግዚአብሔር ሕግ ያፈርሳል። ትልቁ ጠላት እኮ ትልቁ ጠላት ሆኖ የሚገኘው እኮ እሱ ነው። አዎ ያለማንበብ ችግር እኮ ይሄ እኮ ነው። ምንድነው የሚያወሩት? ወገኖች ናቸው በተቃራኒ የተረዱት። ከባድ እኮ ነው። አንድ ሰው በክርስትና ውስጥ ለመቆየት ከሆነ ጳውሎስን መደገፍ ልክ ሊሆን ይችላል። የእግዚአብሔርን ሕግና የክርስቶስን ማንነት በትክክል የሚረዳ ሰው ግን የጳውሎስን መልእክት አይቀበልም። ምክንያቱም የክርስቶስና የእግዚአብሔርን ተቃዋሚ ነው ጳውሎስ። በዛ ላይ ደግሞ ፖለቲካዊ እንትኖች ናቸው የጳውሎስ እንትኖች ማለት ነው። እነዚህ ግሪኮችና የሮም የሰለጠኑ የነበሩ ሰዎች በደንብ አድርገው ያሳደጉት ልጅ እኮ ነው ጳውሎስ እኮ ማለት እኮ እነሱ ሁለታቸውን ሲኖሩበት በነበረ ከተማ ውስጥ የተወለደ ነው ጳውሎስ። እነሱ ደግሞ የዛ ዘመን በጣም ስልጡን የነበሩ ህዝቦች ናቸውና ፖለቲከኞች ነበሩ። በጣም ስልጡን የነበሩ ህዝቦች ነበሩና እንደዛ አድርገው ነው ያሳደጉት ጳውሎስ። እና የጳውሎስ ጳውሎስ በጣም ከባድ ሰው ነው። ያ ዋናው ቁም ነገሩም የተሰራው እሱ ላይ እኮ ነው። እሱን ግድ በዛ ቅርጽ እንትን ማለት አለባቸው። ጠፍጥፈው መስረት አለባቸው። እሱም ደግሞ ያንን ያደረገው ምንድነው? አንድ አርቲስት ማን ሞታ ነው? የሞተች አርቲስት አለች እንዴ? ማንች የሞተችው? ለኔ ነው ወይስ ከታች ላሉት? እየደጋገሙት ነውና ኮመንቱ ለቀብር 500,000 ተጠየቀች ምናምን ይላሉ። ግን የሞተችው የትኛዋ ነች? እሱን አይደለም ጥያቄ። ማንች የሞተች? 500,000? አዎ እንደዛ እያሉ ነው። የሞተችው ማን ነች? እኮ ማነች? አርቲስቷ ማነች? የማውቃቸው አርቲስቶች አሉ። ለምሳሌ እኔ ፍሬህይወት ባህሩ እና ለምን አያቃጥሏት? 500,000 500,000 ለማን ነው ገቢ የሚሆነው? ተቀባዩ ማን ነው? እኔ እንጃ። ለምን አያቃጥሏት? አፓርትመንት ነው እንዴ? ገነት ነው እንዴ እየተገዛ ያለው? ከባድ እኮ ነው። ዱባይ አቡዳቢ ትቀበር ይሆናል። ኢትዮጵያ ውስጥ ከሆነች ወረዛ ለመቀበር ተፈልገ ከሆነ እንጂ ወይ 500,000 ከባድ ነው። ወይም ደግሞ በህይወት እያለች 500,000 ነበራት ልጅቱ ሴትዮዋ። ከየት ይመጣል ታዲያ? በህይወት እያለች አላፈራችሁን ገንዘብ ለቀብር ክፈይ ተብላ ያን ያክል ያስከፍሉ። ማቃጠል እኮ ነው። ሰው ቢቃጠል ችግር አለው እንዴ?
እንደ እስልምና አይፈቀድም፣ አይቻልም። ከታዲያ ከየት ያምጣ ሰው ከሌለው ወይም ደግሞ የባህይ ወይም ምን ነበረ ምንድነው በኢንዲያን ሀገር ያለው እምነት ማን ነው እንጂ ደፍሮ ጠያቂ ማን ነው ነው ሲጀመር ሴቱ ከዛ ቀበሩን ካላ ሴቱ ሞታለች። ከሞተች በሞተችበት ሀገር መቀበር እንደየሀገሩ ሊለያየ። ለምሳሌ እዚህ አውስትራሊያ ሀገር አንድ ሰው ከሞተ የሚቀበርበት ቦታ እስከ 13 እስከ 14 ሺህ $14,000 ከሆስፒታል አውጥቶ እንደ እስልምና አስተምህሮ ከሆስፒታል በኋላ በስነ-ስርዓት ይገዛል። ከዛ በኋላ መቀበሪያ ቦታ ለዛ ቦታ ከፍያ ነው። ኦኬ ከፍያው ደግሞ እስከ $15,000 የሚደርስበት አጋጣሚ አለ። አሁን እኛ ሙስሊሞች ለምሳሌ በማህበር ቢላል ኮሚኒቲ የሚባል ኮሚኒቲ አለና ሰዎች ከነዚህ ግሩፖች ውስጥ በየወሩ ይከፈላል። ከነዚህ አባሎች ውስጥ አንድ ሰው ቢሞት ያ የሚያዋጣው መዋጮ ከዛ ገንዘብ ላይ ተነስቶ እንዲቀበር ይደረጋል። ክፍያውን ወጪው ይሸፍናል ማለት ነው። እኔ አሁን ብሞት ከዛ አባል ስለሆንኩኝ ከተሰበሰበው ገንዘብ ላይ አንስተው ለቀብሩ መዋለ ነዋይ ይውላል። ቤተሰቦቿ አይጨናነቁም ማለት ነው። ገብቶ ጋር ግን አባል ያልሆነ ሰው ከሞተ ያለው ኮሚኒቲ በሙስሊሙም በክርስቲያኑ በኩል ያሉት ገንዘብ ተዋጥቶ ይቀበራል። ያ አስክሬኑ በቃ መሬት ውስጥ መግባት ስላለበት ሙስሊሞች ግን እንደ እስልምና ማህበር አለና ማንንም ሰው ይዋጣለት በማህበረሰቡ ይዋጣለት ምናምን አንልም። ካለው ገንዘብ ከተቀመጠው ገንዘብ ላይ ወስዶ ይቀበራል። ገብቶካል? ግን እንደ ኢትዮጵያ አይደል ነው። ኢትዮጵያ ውስጥ አሁን ይከፈላል እንዴ ለመሬት? እስኪ ኢትዮጵያ ያላችሁ ነገሩ ለመሬት ሳይሆን ለሰራተኞች ይከፈላል። ለቆፈረው ለሚቀብሩ ለኢትዮጵያ አልቃሽ አሉ ሲባል ሰምቻለሁ። እውነት ነው እንዴ? ተከፍሏቸው ይገዛል እኮ ታውቃለህ። ደብሮ የነበረ ጀለስ ቤተሰብ ሲሞት ብር ከፍለሃል ሰው ታመጣለህ። ወያ እያለ ነጠላ ዘቅዝቆ ኢትዮጵያ ከባድ ነው። እኔ ሌላ ሀገር አልቃሽ አለ ሲባል ሰምቼ አላውቅም። ኢትዮጵያ ውስጥ ግን ሲባል ሰምቻለሁ። ምን ያህል ነው እውነት አይደለም። ከባድ እኮ ነው። ችግር የለባቸውም። ደሃ ስለሆኑ ለማልቀስ ችግር የለባቸውም። ቅርብ ናቸው። ችግሩን እያስታወሰ ያለቅሳል። ሀብታም እንጂ አልቀሱልኝ ሰው ድልት ብሎት ሀብታም ሰው ልክ ወይም አንድ ሰው ስበት ያሲ ግን መኖሪያ ቤት ካስጎብኘና አንቀር ሰዎችን ሲያለቅስ ጾሎ ሲያይ ያሲ መኖሪያ ቤት ከውጪ እንየው ምን አይነት ቤት ውስጥ እንደምትኖር። ኔትወርክ እኮ በጣም ይቆራረጣል። ቀይ ምልክትም ያሳያል። ከቤት እየወጣ ነው የምታወራው? ወይ እንደዚህ እጄን ወደ ላይ ወጥሬ ነው የማወራው። ኧረ ከባድ
በቃ አንድ እሺ ሰሊ እንዴት ነሽ? አለን ሰላም ነው? ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን ማለት ተውሽው እንዴ? ኧረ ተው ተው ግን አውቀህ ነው አይደል? ኧረ አውቄ አይደለም። እንዴት ነሽ ብዬሽ ስልሽ ሁሌ ደህና ነኝ ብቻ ነው የምትይው። ያው ደህና ስለሆንኩ ብዬ ነው እኮ። ደህና እንድትሆኝ ያደረገች ማን ነው? እንዲህ እግዚአብሔር አውቀህ ነው አቢ አውቀህ ነው። አውቄ አይደለም። ሞት አውቃለሁ። አንድ አዲስ ነገር ላስጨበጥሽ እና ዛሬ እሺ ከዛ እግዚአብሔር የሚባል ፈጣሪ የለም። አትደንግጪ። ፈጣሪ ስሙ እግዚአብሔር ሆኖ አያውቅም። ለምን መሰለሽ? ቲንኪ በነገርሽ ላይ መጽሐፍ ቅዱስ በግዕዝ ከመጻፉ በፊት ወደ ግዕዝ ከመገልበጡ በፊት ከመተርጎሙ በፊት እግዚአብሔር የሚል ቃል አልነበረም። ከዛ በፊት ግን እንደው ክርስትና ወደ ኢትዮጵያ ከመግባቱ በፊት እግዚአብሔር የሚባል የአንድ ሀገር አምላክ ነበረ። ገባሽ? ግዛት ነበር። አክሱም የሚባል ግዛት አልነበረም። በጣም የኢትዮጵያ የስልጣኔ መነሻ ነው ምናምን የሚባልለት ማለት ነው። እና እዛ ውስጥ እነሱ በሚመሩት በሚያስተዳድሩት ስፍራ ላይ እግዚአብሔር የሚባል የራሳቸው የሆነ አምላክ ነበረ። አሁን አስተካክለው አይ የፀሐይ አምላክ ያመልኩ ነበረ። ዝም ብለው በህገ ልቦና እየተመሩ የፀሐይን አምላክ ነው ሲያመልኩ የነበረ ይባላል። ግን ውሸት ነው። እሱ ጣዖትን ሲያመልኩ ነበረ፣ ቅርጻ ቅርጽን ማለት ነው። ገብቶሻል? እሱ ስሙ እግዚአብሔር ይባል ነበረ። ትርጉሙ ደግሞ እግዚ ማለት ገዢ ማለት ነው፣ የሚገዛ። ብሔር ማለት ሀገር ነው። ብሔር ማለት አሁን ይሄ ኢትዮጵያ ህገ መንግስት እንደምናውቀው ብሔር አንድ አይነት ቋንቋ የሚናገር አንድ አይነት ባህል ያለው ማለት ሳይሆን ብቻ የሆኑ አህዛብ የሚኖሩበት ሀገር ማለት ነው። ብሔራዊ ቋንቋ እንደሚባለው፣ ብሔራዊ መዝሙር እንደሚባለው፣ ሀገራዊ መዝሙር እንደማለት ነው። ብሔራዊ ውትድርና ይባላል። ለምሳሌ ሀገራዊ ማለት ነው። ሀገር ማለት ነው ባጭሩ። ገባሽ? የሀገር ገዢ ማለት ነው። ገባሽ? እሺ። ስለዚህ እነሱ ሲያመልኩት የነበረ ጣዖት እግዚአብሔር ይባል ነበረ። ከዛ መጽሐፍ ቅዱስ ወደ ግዕዝ ሲቀየር እንትን ተባለ ማለት ነው። እንዳለ እንትን አደረጉት፣ ስሙ ቀየሩት፣ እግዚአብሔር አሉት ማለት ያህዌ የነበረውን እግዚአብሔር ብለው ቀየሩት፣ ኢትዮጵያኛ አደረጉት። አሁን ከኢትዮጵያ ውጭ ያሉ ኦርቶዶክስ ክርስቲያኖች እግዚአብሔር ያውቁታል? አግኝተሽ የምታውቂ ከሆነ ክርስቲያኖች ኢትዮጵያ ውጭ ያሉ አይ አልሰማሁም። የለም። ምን ማለት ነው ይልሻል። የሀገር ገዢ ማለት ነው ብትዩ ብትነግሪው፣ አይ ፈጣሪ ማለት ነው ብትዩ እንደዛ የሚባል ፈጣሪ የለም ይሉሻል። ገባሽ? አይ በቃ እንደዚህ ማለት ነው ትርጉም ብለሽ ትክክለኛ ትርጉም ብትነግሪው ይስቅብሻል። ምን ማለት ነው የት ሀገር ገዢ ማለት ነው ይሉሻል። እንደው የራሻ ከሆነ ፑቲን ነው ይሉሻል። ገባሽ? የምር የለም። ስለዚህ ካሁን በኋላ እግዚአብሔር ይመስገን ማለት የለብሽም። እሺ ነው ደስ የሚለው ነገር ቶሎ ነው እንትን የምታደርጊ። ሙለር ወረቀት አይደል እየጻፍኩብህ እኮ አይደለም። በጆሮህን አዳምጠህ እንትን ማድረግ አለብህ፣ ማወቅ አለብህ። ጣዖት ነው፣ የጣዖት ስም ነው ከፍ እያደረክ ያለው። ከአንቺ አጠገብ ያለች ብዙ ኮመንት ስትጽፍ ለነበረ እስኪ ታውር። አይስክሪሙን ያዚውና እንትን አድርጊ እስኪ ሰላም በይ።
ፍሪ ውመን ብሎ መጣው እፎይ ነው ራሱ ይሄ በፌክ አካውንት የመጣው ራሱ እፎይ ነው እኔ በሽታውን ነው የማውቀው እፎይ ራሱ ነው ስም ቀይረው ደግሞ ሌላ አዲስ ሰው ይልክብናል እኔ ነኝ በያቸው ምናምን ነገር ትናንት ገብቼ የነበርኩት እኮ እኔ ነኝ በያቸው ብሎ ነገ ሌላ ሰው እንዲያገባ ያደርጋል እኔ አውቃለሁ ስራን አውቃለሁ ፍሪ ውመን ብለህ ትመጣለህ በሲቲ ስታር በኔኩ በሴቶች ፊልተር ቁጭ ብለው ቪዲዮ ይሰራል ይቅርታ እዚህ ጋር ትልልቅ ሰው ይችላል ሌላ ጊዜ እናወራለን ከባድ አውሩ በቃ አውሩ እስኪ እናንተ ያሲዮ ኑር አዲስ ቀጥሉ አቤት ሰናይት ገባለች ሰናይት እንዴት ነሽ አልሐምዱሊላህ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም ነሽ አልሐምዱሊላህ እንዴት ነው የገባሁት አስበን ለካሽ ነው ያስገባውሽ እኔ እኮ ባለፈው ሰናይት እንዴት ነሽ አይ ሰናይት አይደለም ሳናያት ማለት ነው አለች እኮ ሰናይት እስኪ ሰናይት ማን ነው የቀሰፋት ራሷን የወረደችው ራሷን መሰለኝ ጥያቄን ጠይቅልኝ ይቻላል አዎ ዝም ብለን ሌሎች ሰዎች በስራቸው የእሱ ልጆች እንዲሆኑ ነው የተፈቀደው አይ ኢየሱስን ብቻ አይደለም ልጅ ደግሞ ያለው ሐቢቢ ኖሬ ታው እንጂ ኢየሱስን ብቻ ልጅ ብቻ ታድርገው እንጂ ሌሎችን እንጀራ ልጅ ልታደርጋቸው ነው እንጂ ሌሎችንም ልጆች ብሎ ተናግሯል እሱ ደግሞ የበኩር ልጅ እሱ ብቻ ነው ዩኒክ ነው ይሏል የበኩር ልጅ ብሎ ሌሎችንም እኮ ይጠቅሳቸዋል አይኑ ይጠቅሳቸዋል እነ አደምም እነ እስራኤልንም ኤፍሬምንም ዳዊትንም ይጠቅሳቸዋል ግን ይሄኛው ግን የበኩር ልጅ ነው እንደውም እንግሊዘኛው ላይ ዩኒክ ሰን ነው የሚለው ያ እነሱ ናቸው ለማበላለጥ የሚሞክሩት እነሱ እኮ ናቸው የእምነቱ ተከታዮች ማበላለጥና ፉክክር ውስጥ ይከቱታል ነገሩን ጉዳዩ ማለት ነው ስለዚህ ሌሎች ልጆችም ስላሉት እሱም ተባስቷል እያልከኝ ነው ልጆች የሚለው ያው እኛ በመነረዳው ጽንሰ ሐሳብ ሳይሆን አግብቶ ወለደ የሚለው ሳይሆን ታዲያ ስንት ሚስቶች ሊኖሩት ነው በእንደዛ ምክንያት ሳራ እንዴት እንደሚያሸማቅቀኝ ታውቃለህ ወላሂ እንዴት ልቤ እንደሚመታ ታውቃለህ አሁን ይሄን ነገር ሳራ ያ አይ ቲንክ ምክንያቱም የነሱን ነገር ማንጸባረቅ ራሱ ይሆናል እነዚህ ሰዎች የራሳቸውን ስሜትና ፍላጎት ተከትለው ኢቭን እነዚህን ነብያቶችን ማለት ነብያቶች ነብይ ሆነው እንኳን በመጽሐፋቸው እንኳን ማለት ነው እነሱ ፈልገውና ወደው መስፈርት አስቀምጠው ነብይ መሆንን ፈልገው ነው እንዴ ነብይ ተሆነው የተሾሙት አይደለም እንዴ በፈጣሪ ምርጫ ነው በፈጣሪ ምርጫ ደግሞ አንተ ነብይ ነህ ከተባልክ አይ አልሆነም የማለት መብቱም ሆነ እንትኑ የለህም ደግሞ ነብይ ሳትሆን ነብይ ነኝ ብለህ ደግሞ ከነብይ አድራጊውና ከነብይ መራጩ ጋር አትፎካከርም አይደል እንዴ ነገር ግን እነዚህ ሰዎች የእምነቱ ተከታዮች ምን አደረጉ ኢቭን የኢየሱስን ከድንግል መወለድ እንኳን ሌሎች ከድንግል አልተወለዱምና ብለው ፉክክር ውስጥ እርሱ በዚህ ነገር ከድንግል መወለዱ ብቻ ያለ ወንድ ግንኙነት ያለ ወንድ ዘር ፍሬ መወለዱ ከሌሎች ጋራ የሚያልቀውና ከሌሎች ጋራ የሚያስበልጠው ነገር ነው ብለው ፉክክር ውስጥ ገብተዋል ይሄ ፉክክርና ይሄ አካሄድ ደግሞ የአይሁዶች ነው አይሁዶችም የራሳቸውን መስፈርትና የራሳቸውን ሊስት አውጥተው አንድ ነገር የሚቀበሉበትና የማይቀበሉበትን ነገር መስፈርት አውጥተዋል ወገኖችም ያንን መንገድ ነው የተከተሉ ለምሳሌ አይሁዶች ኢየሱስን የማይቀበሉበትን ምክንያታቸውን ያስቀምጣሉ አይደል እንዴ መስፈርታቸውን የነሱን መስፈርት ስላላሟላ ብቻ አንቀበልም ብለው አፈነገጡ ወገኖች ደግሞ ምን አደረጉ ኢየሱስን መስፈርት አስቀምጠው ከድንግል መወለዱ ከሌሎች የሚያስበልጠው ነው ይሉታል ጭራሽ ኃጢያት እንኳን ያልነካው ብለው
ይናገራሉ በአንደበታቸው ሲናገሩ። እንደ መጽሐፉ ከሆነ ግን በኃጢአት የተጨማለቀ ነው። ኢየሱስ ኃጢአትን የሰራ ነው። በጣም ነብይ ይናገረዋል ብለህ የማትጠብቀውን ንግግር የሚናገር ነው አይደል እንዴ? ያው ሲዋሹበት ያን ሁሉ ነገር እንኳን የተናገረው ንግግር ኃጢአት ሆኖ እያለ አይ ይሄማ እንደዚህ ብሎ ለማለት ፈልጎ ነው ይሉሃል። እነሱም እንደገና የራሳቸውን መስፈርት ያስቀምጣሉ። ብቻ ከባድ ነው። ብቻ እንዳልኩ አንዳንዴ የሆነ ቀልድ ይመስላል ግን እምነታቸው ነውና ምድርን ሙላት ውለዱም ተባዙ ካለ እሱ አንድ ልጅ ወልዶ ለምን አቆመ ነውና ገርሞኝ ነበር። እና ሌላው ኢሳይያስ 55 ላይ ምን ይላል? ያው ከአፍ የሚወጣው ቃል እንዲሁ ይሆናል የሚሻውም ያደርጋል ይላል አይደል? እንዲሁ ደግሞ በመዝሙረ ዳዊት ላይ 148 ቨርስ 5 ላይ እርሱም ብሎአል ሆነም እርሱም አዘዋልና ተፈጠሩም ይላል። ስለዚህ ያው ፈጣሪ ያው ማንኛውም ነገር የሚያደርገው በቃሉ ነው አይደል? አንድ ነገር በፈለገ ጊዜ ሁን ይለዋል ወዲያውኑ ይሆናል። ለምሳሌ እና አሁን በእነሱ አስተምሮትም አሁን ኦሪት ዘፍጥረት ላይ እግዚአብሔርም ብርሃን ሆነ አለው፣ ብርሃን ሆነ ነው አይደል? የትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ላይ አሁን የተናገርከው ነገር ያንን ነገር በተግባር እስኪ የት ቦታ ላይ እናገኘዋለን ቢባል መዝሙረ ዳዊት ያልከው ነገር አለ። አሁን ደግሞ ዘፍጥረት ምዕራፍ 1 ቁጥር 3 ላይ ብርሃን ይሁን አለ ብርሃን ሆነ ብሎ የሚለውን በተግባር ታየዋለህ። ድርጊቱ ሲፈጸም እዚህ ጋር ምን እንደማነሳልህ ታውቃለህ? ያው አሁን ማነው ኢሳይያስ 55 ላይ ከአፍ የሚወጣው እንዲሁ ያደርጋል እንጂ የሚሻውን ያደርጋል እንጂ በከንቱ አይመለስም ነው። ማንኛውም ነገር የሚያደርገው በቃሉ ነው። ያንን አሁን መነሻ ፖይንት አድርገን አሁን ዮሐንስ 1:1 ላይ ያለው በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ዘንድ ነበር፣ ቃልም ስጋ ሆነ የሚለውን ኮንሴፕታቸው ይሄንን ያዝልኝና በፍጥረት 1:3 ላይ በመጀመሪያ ብርሃን ማነው እግዚአብሔርም ብርሃን ሆነ አለው ብርሃን ሆነ የሚል ብርሃን ሁሉ ከማለቱ በፊት ቃሉ እግዚአብሔር ነበር፣ እግዚአብሔር ዘንድ ነበር አይደል? ነው ንግግሩ ያ ሆን የሚለው ንግግሩ የእግዚአብሔር ነበረ እኮ ያ ብርሃን ሁን ከማለቱ በፊት ቃሉ እሱ ላይ ነበር አይደል? ልክ አሁን አንተ የምትናገረው ንግግር እኔ ጆሮ አንተ ተናግረኸው ድምጽ ሆኖ ንግግር ሆኖ ስፒች ሆኖ እኔ ጆሮ ውስጥና ሌሎች ጆሮ ውስጥ ከመግባቱ በፊት ወይም የኛ ጆሮ ከመስማቱ በፊት ንግግሩ ማን ዘንድ ነው የነበረው? እኔ እናንተ ጋር ነው ያለው። ያ አንተ የተናገርከው ንግግር የኛ ጆሮ ከመስማቱ በፊት ማን ጋር ነው የነበረው? ራሴ ጋር ነው። አንተ ጋር ነው የነበረው። ልክ እግዚአብሔር ተናጋሪ በባህሪው ተናጋሪ አምላክ ነው። ሐሳቤ ላስቀምጥልህና እንዳልኩ ከሱ የሚወጣው ቃል ሁሉ ነገር አድራጊ ከሆነ ዮሐንስ 1:1 እና ዘፍጥረት 3:1 ላይ ላገናኛቸው ብዬ ነው። ስለዚህ በዮሐንስ ወንጌል 1:1 ላይ በመጀመሪያ ቃልም ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ስጋ ሆነ ከሆነ ያ ስጋ የሆነውን ደግሞ ኢየሱስ ነው አምላክ ነው ወይም እግዚአብሔር ነው ብሎ ካመኑ ወደ ብርሃኑም ጋር ስንሄድ በመጀመሪያ ቃል ነበር። የቱ ብርሃን የሚሆን ቃል ማለት ነው። ቃሉም ማጋ ነበር፣ እግዚአብሔር ዘንድ ነበር። ያ ቃል ደግሞ ብርሃን ሆነ። ስለዚህ ብርሃንም እግዚአብሔር ነው ማለት አይቻልም። እንደ ዮሐንስ ወንጌል 1:1 ላይ ነው አይቻልም። እንደዛ አይቻልም። የማይቻልበት ምክንያት ዮሐንስ ራሱ ከነጅምሩ ይሄን በመጀመሪያ ቃል ነበር የሚለውን ኮንሴፕት ከየት ነው ያመጣው? ኖ አይ ኖ ጠቅላላ እሱማ ኮምፕሊትሊ በመጀመሪያ የሚል ቃል ራሱ ላይክ መነሻ ስታርቲንግ ፖይንት ስላለው መነሻ ያለው ነገር ደግሞ ማንኛውም ነገር ላይክ ታይም እና ስፔስ አለው። ፈጣሪ ደግሞ በታይም እና በስፔስ የተወሰነ ነገር አይደለም፣ መጀመሪያ መጨረሻም የለውም። ይሄ መጀመሪያ የሚለው ለምሳሌ አሁን ኦሪት ዘፍጥረት 1:1 በመጀመሪያ ምድርና ሰማይን እግዚአብሔር ፈጠረ ሲል በመጀመሪያ የሚለው ቃል ከመፈጠራቸው በፊት ምድርና ሰማይን አልነበሩም ማለት ነው አይደል? ፈጣሪ ይቀድማል። ስለዚህ በመጀመሪያ ምድርና ሰማይ ተፈጠረ ከተባለ ያቺ በመጀመሪያ የሚለው ቃል ኦሪት ዘፍጥረት ላይ ያለው በመጀመሪያ እግዚአብሔር ምድርና ሰማይ ፈጠረ ነው። እግዚአብሔር ምድርና ሰማይ ከመፍጠሩ በፊት ምድርና ሰማይ አልነበሩም ነው። ያ ማለት ስታርቲንግ ፖይንት አለው ማለት ነው። እዚህ ጋር ደግሞ በመጀመሪያ የሚል ቃል ካለ ቃል ከመሆኑ በፊት እግዚአብሔር አልነበረም የሚል ኮንሴፕት ነው የሚወስደው። አሁን እንደነሱ አስተምሮት ነው የምነግርህ። ስለዚህ አሁን ያንን ነገር መነሻ ካረግን ሲጀምር እንዳልኩ ዮሐንስ ወንጌል ውድቅ ነው። መጀመሪያ የሚል ቃል ሁሉ ነገር ያጠፋዋል። ምክንያቱም ፈጣሪ መጀመሪያ የለውምና መጀመሪያ ካለ ሐላስ አለቀ ነው። ግን እንደውም በእነሱ ነገር ከሄድን
ሰው ለመከራከር አይደለም ሀቢብ እኔ እንደዚህ ክርስትና ወክሎ መከራከር አልወድም ግን በመጀመሪያ ቃል ነበር ከተባለ ያንን ደግሞ ኦሪት ዘፍጥረት ላይ አንድ 3 ላይ ያለው ቃሉ ማጋ ነበር እግዚአብሔር ዘንድ ለምን ካፊ የሚወጣው እንዲሁ ያረጋል ይላል ብርሃን ሁን የሚለው ቃል መጀመሪያ እግዚአብሔር ዘንድ ከነበረ ያ ቃል ደግሞ እግዚአብሔር ዘንድ ነበር ከዛ ደግሞ ያ ቃል ምኑ ብርሃን ሆነ ከሆነ ከዚህ ከዮሐንስ ወንጌል ላይ ልዩነቱ ምንድነው ነው እና አሁን መልስ ካላቸው ብዬ ነው ያ አሁን እኮ ከቃልና ከእግዚአብሔር ማን ይቀድማል ተብሎ ቢጠየቁ ማን ይቀድማል ኦብቪየስሊ ተናጋሪ ባለበት ነው ቃል የሚኖረው እኮ ተናጋሪው ሳይኖር ቃል የሚባለው ነገር ወይም ንግግር የሚባለው ነገር አይኖርም አሁን እኛ ለምሳሌ ከናታችን ማህፀን ስንወጣ እኛ መጀመሪያ ኤግዚስት እናደርጋለን አይደል እንዴ አዎ የኛ መኖር ይቀድማል ይልክ ያደግነ ሄደን ባባ ታታ የሚለውን ነገር ወይም ዳድ ወይም ፋዘር ወይም ማዘር ብለን የምንለው ንግግር ምላሳችን ተንቀሳቅሶና ተላውሶ ከመናገራችን በፊት የኛ ኤግዚስተንትነት ይቀድማል አይደል እንዴ ምላሳችን እየተፈታ የሚሄደው ያደግነ እየጨመርነ በሄድነ ቁጥር በመጀመሪያ በጣም እየተኮላተፍነ ስናወራ የነበረው ነገር በጣም እያቀላጠፍነ ምንናገር ይሆናል ከናት ከአባታችን የተለየ በእናት በአባታችን ስር የያዝነው ቋንቋ አለ ሌሎች ቋንቋዎችንም ተምረን ምን ይያልን እንሄዳለን እያደግነን እንሄዳለን ግን በጣም አቀላጥፈን ከማውራታችን በፊት ስፒች ከመናገራችን በፊት የኛ መኖር ይቀድማል አይደል እንዴ ከንግግራችን በፊት አዎ ስለዚህ እነዚህ ሰዎች ማን ነው የሚቀድመው ከቃልና ከእግዚአብሔር ማን ይቀድማል ተብለው ሲጠየቁ ማን ይቀድማል ይላሉ ኦብቪየስሊ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አለ ሰማይና ምድር ከመፈጠራቸው በፊት ማን አለ ነው ፈጣሪ አለ ነው ፈጣሪ በሌለበት አይደለም ሰማይና ምድር የሚፈጠሩት ከዛ ይሄ ፈጣሪ ሰማይና ምድርን የፈጠረው ፈጣሪ ተናጋሪ አምላክ ነው በባህሪው ይናገራል ንግግሩ ደግሞ ኃይል አለው ብርሃን ይሁን አለ ነው ያለው ተመልከት ብርሃን እንዲገኝ ያደረገው ማን ነው ፈጣሪ ምን በማድረግ በቃሉ ነው ያስገኘው ሆን በሚለው ቃሉ ብርሃን እንዲከሰት አደረገ ያ ገብቶኛል ያማ ምትለኝ ፓርትማ ገብቶኛል ያ አላህ ማንኛውም ነገር መፍጠር በሻ ጊዜ ሆን ይለዋል ወይም ኩን ፈይኩን ለአንድ ነገር ሆን ይለዋል ይሆናል ነው እኛ ጋር ምንም ችግር የለም ምክንያቱም የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም አላህን አንድ ነገር መፍጠር ሲፈልግ ለዛ ነገር ሆን ይለዋል ወዲያውም ይሆናል ምንም ነገር like እንዲከሰት በሻ ጊዜ ለሱ የሚለው ሆን ነው ይሆናል ነው አሁን እዚህ ጋር እንደኛ አስተምሮት ወይም እንደኛ እምነት ኦሪት ዘፍጥረት ላይ ያለው ፈጣሪ ወይም ብርሃን ሆናለው ብርሃን ሆነ ትክክለኛ ነገር ነው ምንም ነገር የለም ምክንያቱም አላህ መፍጠር ሲፈልግ ለዛም ነገር ሆን ይለዋል ይሆናል ነው ግን አሁን የነሱን አስተምሮት ዮሐንስ ወንጌል ላይ ያ ሁላ አንደርላይን አርገው ሃይማኖታቸው መሰረት የሚያረጉበት ይሄ ዮሐንስ ወንጌል ነው ዮሐንስ ወንጌል ላይ አንዳንድ በመጀመሪያ ቃል ነበር ኦኬ ቃልም እግዚአብሔር ዘንድ ነበር ከሆነ ኦሪት ዘፍጥረት ላይ ያለው በመጀመሪያ ምን ነበር ቃል ነበር ነው ቃሉ ማጋ ነበር እግዚአብሔር ዘንድ ነበር እግዚአብሔር ምን ሆናለው ብርሃን ሆነ ነው ይሄኛው በመጀመሪያ ቃል ነበር ቃል ማጋ ነበር እግዚአብሔር ዘንድ ነበር ያንን ቃል ደግሞ ምን ሆነ ዮሐንስ 14 ላይ ስጋ ሆነ ነው ዛም ሁለቱም ቃላቶቹ ያሉት ማጋ ናቸው እግዚአብሔር ዘንድ ዮሐንስም ላይ ቃሉ ያለው እግዚአብሔር ዘንድ ነው የፍጥረትም ላይ ደግሞ ሁለቱም እዛም ደግሞ ያለው እግዚአብሔር ዘንድ ነው ማን ነው ቃሉ እግዚአብሔር ዘንድ ነው ያለው ያኛው ብርሃን ሆነ ነው ይሄኛውም ደግሞ ሰው ሆነ ነው ወይም ስጋ ለበሰ ስጋ ሆነ ነው እዚህ ጋር አሁን ይሄንን ነገር እግዚአብሔር ነው ካሉ ለምን ብርሃንም እግዚአብሔር ነው አይሉም ነው በአጠቃላይ ባረም ላይ እንደዛማ ከሆነ እንደዛማ እንዳንል ቃል ስጋ ሆነ ብሎ የሚለው ኦርደር ከመምጣቱ በፊት ቃልም እግዚአብሔር ነበር ብለው በ4 ነጥብ ዘግተውታል በመጀመሪያ ቃል ነበረ እሺ ቃልም በእግዚአብሔር ዘንድ ነበረ እሺ ሶስተኛው ላይ ደግሞ ቃልም እግዚአብሔር ነበረ ብሎ 4 ነጥብ አለ አሁን ወደ ኋላ መንሸሽና መመለስ አትችልም ቃልም እግዚአብሔር ነበረ ካልክ መጨረሻው ማን ነው ያ ቃል ሐቢቢ አቤት ሂድ
ኦኬ በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ብለህ ደመደም ከአራት ነጥብ ከዛ በኋላ እንደግን ወደ ኋላ መመለስ አትችልም ምክንያቱም ቃል የተባለውን እግዚአብሔር አድርገኸዋል ኦኬ ኦርደሩ እንደዛ ነው ከዛ ቁጥር 14 ላይ መጣው ቃል እንጂ በከንቱ አይመለስም ይላል ስለዚህ ብርሃን መሆን ከማለቱ በፊት ቃሉ እግዚአብሔር ዘንድ ነበር ያ ቃል ደግሞ ብርሃን ከሆነ እንደነሱ አስተምሮት እዚህ ጋርም ደግሞ ቃል ነበር ያ ገብቷል ይያልኩ ያለው ነገሩ አንድ አባባል አለ ይሁን ለስላሴ እረዳለሁ ብለህ የምታስብ ከሆነ አምሮን ታጣለህ ገብቶኛል ብለህ ደግሞ የምትቀበል ከሆነ ደግሞ ዘላለም ህይወት ታጣለህ ይሄ ነው የስላሴ አስተምሮት መጨረሻ ለስላሴ ለመረዳት ከሆነ ይገነ ሉዝ ዩር ማይንድ ነው አይ ገብቶኛል ብለህ ደግሞ አክሴፕት የምታረክ ከሆነ ደግሞ ያው አሄራን ታጣለህ ኖ እዚህ ውስጥ ስላሴ የሚባል ነገር የለውም ትናንትና ማታ እያወራሁ ነበር ከሆነ ልጅ ጋራ እዚህ ዮሐንስ አንድ ላይ ስንት ማንነት አለህ ብዬ ጠየቅኩት ልጁን ሁለት ማንነት አለ አሁንም ደግሜ ልክ በዚህ መልኩ እንደዚህ አድርጌ ያሳየሁት ላሳይህ በቪዲዮ አንዴ ትናንትና ያወራሁበትን ነገር ማለት ነው ልክ እንደዚህ አድርጌ ያሳየሁት ለምክንያት ነበር እንደዚህ አድርጌ ቃለም እንትን ብዬ ለልጁ ለማስረዳት የሞከርኩት ተመልከት እዚህ ጋር ምን እንዴት እንዳስቀመጥኩለት ለልጁ ባቢያ አንዴ ብሺ በትልቁ ለውን ይቅርታ ይሄ ይታይካል ኑሬ ይታያል ይሄ አው ሚውት አድርጌ ያለው ነቃው ይታየኛል ተመልከት እዚህ ጋር ቃል የሚለው ላይ አንድ አይነት ቀለም አደረኩለት ከዛ እነዚህን ሁለቱ ነገር የተለያየ ቀለም አደረኳቸው ጠየቁት መጀመሪያ ስንት ማንነት ነው ያለው አልኩት ሁለት አለ እሺ በመጀመሪያ ቃል ነበር አለ ቃልም በእግዚአብሔር ዘንድ ነበር አለ ቃልም እግዚአብሔር ነበረ አሁን እነዚህ ሁለቶች ናቸው ሁለት ማንነት ሊያደርጉት የሚችለው የተለያየ ቀለም አድርጌዋለሁ ሁለት ማንነት ነው ወይ ብዬ ስጠይቀው የተወሰነ ቆየና አይ አንድ ማንነት ነው አለ ኦኬ አሁን እዚህ ጋር ሰዎች ቢጠየቁ ስንት ማንነት አለ እዚህ ጋር ኑሬ ስንት ማንነት አለ ለኔ አንድ ማንነት ነው ያለው ሌላ ነገር የለውም ጥሩ አንድ ማንነት ነው ያ ደግሞ እግዚአብሔር ነው አይደል ወጣም ወረደ አዎ ቃልም እግዚአብሔር ነበረ አራት ነጥብ yes period በቃ አለቀ ከዛ በኋላ ከዚህ እንደገና ወደዚህ መመለስ አይቻልም ይሄንን ነው ወደዚህ ያመጣው ልክ ወደታችም ስትወርድ በዚህ ይሄ እግዚአብሔር ይያልክ ነው እንጂ የምትቀጥለው ቃልን ወደ ኋላ አትመለስም ማፈግፈግ የለም ያ በሌላ አባባል እኮ አሁን በመጀመሪያ ሐሰን ነበር ሐሰንም ደግሞ ማን ነበር ሐሰን ጋር ነበር ሐሰንም ምን ነበር ሰው ነበር ሐሰንም ደግሞ አሞራ ሆነብል አሁን እያወራሁ ያለው አንድ ሐሰን ነው ማወራው አይደል አዎ አለቀ ኦኬ ይሄ በመጀመሪያው በእግዚአብሔር ዘንድ ነበር አለ ምኑ ነው ይሄ በመጀመሪያው በእግዚአብሔር ዘንድ ነበር የሚባልለት አሁን ለምሳሌ አሁን እዚህ ልሽ እንደዛ አለ ይሄ በመጀመሪያው በእግዚአብሔር ዘንድ ነበር ምኑ ነው ይሄ በመጀመሪያው የተባለው ሐሰን ተወኝ እንዴ አላሁ አክበር ነው አይደገምኩኛል እኔ ግን እነሱ ምኑ ይሄ በመጀመሪያው በእግዚአብሔር ዘንድ ነበር ብለው የሚሉት ምኑ ነው ይሄ እግዚአብሔርና እግዚአብሔር ምንድነው ልዩነታቸው አልኩኮ ይሄን ረዳለው ካልካምሮን ታጣላ አልኩኮ ብቻ በአጠቃላይ እኔ ዮሐንስ 1 እና ኦሪት ዘፍጥረት 1:3 ላይ ያለው ሁለቱም ያው ቃል ነበሩ ቃሉም እግዚአብሔር ዘንድ ስለነበሩ ያ ብርሃን ሆነ ይሄ ሰው ሆነ ስለዚህ ለምን ብርሃንንም አምላክ ነው አይሉትም የሚል ኮንሴፕት ነው እና ከባድ ነው ሌላው ደግሞ ቅድም ያ ብርሃን ያ ኖ በዘፍጥረት ምዕራፍ 1:3 ላይ ብርሃን ይሁን አለ ብርሃንም ሆነ ብሎ በንግግሩ ብርሃንን ሲያስገኝ ለምሳሌ አንተ ከአሜሪካ ነገር ወደ ኢትዮጵያ ስትመጣ የአሜሪካን ዶላር ይዘህ መጣ ልክ ኢትዮጵያ ገብተህ የአሜሪካን ዶላር ይዘህ መርካቶ ሄደህ ልገበያይ ብትላለህ እንዴ ትችላለህ አልችልም አትችልም ያን የአሜሪካን ዶላር ወደ ምን ኮንቨርት ታደርገዋለህ ወደ ኢትዮጵያ ብር ኮንቨርት አደረገው ኮንቨርት ያን የአሜሪካን ዶላር ወደ ኢትዮጵያ ብር ቀየርከው
ይሄ ነው ለውጥ ብሎ ማለት ኮንቨርሽን። ቃልም ስጋ ሆነ ብሎ ማለት ቃል ነው ወደ ስጋነት ኮንቨርት ያደረገው ልክ የኢትዮጵያ ብር የዶላሩ ወደ ኢትዮጵያ ኮንቨርት እንደማድረግ ነው ወይስ በቃሉ ነው ስጋ እንዲዘጋጅ የተደረገው? እሱማ ሂብራውያን ስንት ላይ ነው? 1:9 ላይ ነው። ወደዚህ ዓለም ስገባ ስጋን አዘጋጀህልኝ ይላል። አዘጋጀህልኝ 1:9-10 ላይ ነው ምናምን ላይ ያለ ሂብሩ ላይ። አሁን የኛ ጥያቄ እዚህ ጋር ቃልም ስጋ ሆነ አለ። ኦኬ ይሄ ቃል የትኛው ቃል ነው? እዚህ ጋር እንደ ማሪፍ ሐሳብ መጣልኝ። ኦኬ ያንን ቃል ስጋ ሆነ የሚሉ ከሆነ እዚህ ጋር ደግሞ እንትን ላይ ሂብራውያን ደግሞ እንዳልኩ ወደዚህ ምድር ስገባ ስጋን አዘጋጀህልኝ ከተባለ ቃሉ ስጋ ሳይሆን እዚህ ራሱ አይጋጩም እንዴ? ሁለቱ ስጋ የተዘጋጀለት ከሆነ ያኛው ቃል ደግሞ እንዴት ስጋ ሆነ ማለት ይችላል? እዚህ ጋር ስጋ ተዘጋጀልኝ ይላል፣ እዛ ጋር ደግሞ ቃል ነበር ቃልም ስጋ ሆነ ከሆነ እንዴት ነው ሁለቱ ማጣረቅ ይቻላል? ይሄን ከባድ ነገር እየተመለከተ ትናንትናም ስናወራ እኔ እዚህ ጋር 14 ላይ ነበብ ተብዬ ሳነብ ማለት ነው አንደኛው ጣልቃ ገብቶ ምን አደረገ? ልጁን ታውቁታላችሁ። መጽሐፍ ጽፍ ያለው ብሎ እዚህ ቤትም ቀጠሮ ነበረው ያልመጣው ልጅ ባቤት አውቀዋለሁ። መጽሐፍ ጽፍ ያለው ብሎ ስም ቀይሮ ገብቶ እየተወያየ ነበረ። ልክ ዘሎ እንደገባ አይ ከ11 ጀምሮ ነው መነበብ ያለበት የሚለውን ነገር አነሳ። እዚህ ላይ እያወራነ ማለት ነው። ተመልከታው ምን ይላል? 11 ላይ የእርሱ ወደ ሆነው መጣ የገዛ ወገኖቹም አልተቀበሉትም ይላል አይደል እንዴ? ስጋ ሆነ የሚለው ግን 14 ላይ ነው ያለው። ስጋ ሆነ ማለት ኢየሱስ ተወለደ ነው አይደል እንዴ? ተረግዞ ተወለደ ነው። መቼ መጥቶ ነው የእርሱ ወደ ሆነው መጣ የገዛ ወገኖቹም አልተቀበሉትም ተብሎ የሚባልለት? መቼ መጥቶ ነው? ይሄኛውን ቀድሞ ነው እንደሚመጣው ስጋ ከመሆኑ በቃ 11 ላይ መባል የነበረበት ወደዚህ መጥቶ የገዛ ወገኖቹም አላዩትም መባል ነበረበት እኮ። ስጋ ሆነ ማለት በድንግል ማርያም ተጸንሶ ተወለደ ነው አይደል እንዴ? አግኝቻለሁ፣ ኮምፕሊትሊ አግኝቻለሁ። እዚህ ጋር መጀመሪያ ስጋ አልሆነም። አሁን እንደ 14 ከሆነ ያንን አካል ገላ አልመጣም፣ ወደ ስጋ አልተቀየረም። ካልተቀየረና ካልመጣ እንዴት ነው 11 ላይ ደግሞ የገዛ ወደ እነሱ መጣ የገዛ ወገኖችን አልተቀበሉትም? ሳይመጣ እንዴት ነው የምትቀበለው? ሳይመጣ እንዴት ብሎ አማራጭ የሚቀርብልሃል ለመቀበልና ላለመቀበል? that's good point እንዴ በዓለምም ነበረ ዓለሙም በእርሱ ሆነ ዓለሙም አላወቀውም የእርሱ ወደ ሆነው ወገን መጣ የእርሱ ወደ ሆነው የገዛ ወገኖችም አልተቀበሉትም ለተቀበሉት ሁሉ ግን በስሙ ለሚያምኑት እያለ ይናገራል። ከዛ ላይ ደግሞ 14 ላይ መጥቶ ቃልም ስጋ ሆነ። እንዴ እዚህ ጋር እኮ ቃልም እግዚአብሔር ነበረ ብለሃል። እግዚአብሔር ነው ስጋ የሆነው እያልክ ትጠይቃለህ። እንደውም አሁን ካነሳው በጣም ምርጥ ፖይንት 11 እና 14 ላይ ያለው ነው። በጣም ምርጥ ነው እኮ። ትናንትና አንዱ ልክ ዘሎ እንደገባ ምን አደረገ? እኔ 14 ላይ እያወራሁኝ ከ11 ጀምሮ ነው መነበብ ያለበት ለምንድን ነው የምታልፈው አለ። እሺ 11 ጀምሮ ላንብብልህ። መቼ ስለመጣ ነው የገዛ ወገኖቹ ያልተቀበሉት? 14 ላይ እኮ ገና ይሄ ልጅ እኮ አልተረገዘም አልተወለደም። ገና መወለዱ ነው፣ ገና መረገዙ ነው። ከዛ በኋላ በጸጋና በእውቀት ሊያድግ ነው ይሄ ልጅ። ከዛ በኋላ ነው አይሁዶች ይቀበሉታል አይቀበሉትም። ካደገ በኋላ ማስተማር ከጀመረ በኋላ የሚቀበለው ይኖራል፣ የማይቀበለው ይኖራል። በስጋ መጣ የምትሉት 14 ላይ ነው። አይ መጣ አልተቀበሉትም ደግሞ እያላችሁ ያላችሁት ከላይ ነው። ያ ኤኒዌይ ብዙ እንትን ማንሳት ይቻላል እና ቨርሶቹ አሁን ያነሳው በጣም አሪፍ ነው። እኔ እንደውም ዝም ብዬ አንዳንዴ ጭንቅላት ላይ የሚመጡ ጥያቄዎች በሚል ነውና ቅድም ራሱ ምን ሳስብ ነበር ኢየሱስ ከሄደ በኋላ ነው ማለት ጳውሎስን ኢየሱስ ክርስቶስን ባይን ያየ አይደለም፣ ደቀ መዛሙርትም አይደለም። ኢቭን ራሱ ከ12ቱም ከሰባዎቹም ደግሞ ደቀ መዛሙር ውስጥ አይደለም ጳውሎስ ማለት ከዛ በኋላ የመጣ ነው እና እንደ ታሪክ እንትን ያው ጳውሎስ የነበረው ከ15 ዓመት በኋላ ነው እሱ ሐዋርያ ነኝ ብሎ የመጣው ማለት ነው። እና ያው ከዛ በኋላ ነው ኢየሱስን ወደ ዳማስቆስ ሲሄድ ቪዥን አይቼ ተገለጠልኝ ብሎ ክሌም ያደረገውና ማነህ አለኝ አንተ ሳኦል ምናምን ኢኖ ታሪኩን ታውቁታላችሁ ከነ እንትና ጋር ነው ዳውሎ። ኦኬ ያ ከሆነ አሁን የኔ ጥያቄ እነዛ ወንጌል ጸሐፊዎች አራቱም የወንጌል ጸሐፊዎች የተጻፉት ከዛ በኋላ ነው
እንደ መረጃ ለምሳሌ የማርቆስ ወንጌል የተጻፈው ከ45 ዓመት በኋላ ነው። የማርቆስ የማቴዎስ ደግሞ ከ70 የሉቃስ ደግሞ ከ85 የዮሐንስ ደግሞ መጨረሻ ድራማ የሆነ መጽሐፍ ከሁላቸውም የሚለየው ከ100 እስከ 115 ኤዲ ላይ የተጻፈ ነው። ሶ ጳውሎስ ያለው ደግሞ ታች ከ15 ዓመት በኋላ ከሆነ እነዛ ደግሞ አራቱ ወንጌል ጸሐፊዎች መንፈስ ቅዱስ ተገልጦላቸው በእነሱ ተመርተው የሚጽፉ ከነበረ ለምንድነው ኢየሱስ ክርስቶስ ለጳውሎስ እንደተገለጸለት መጻንትኖቹ መንፈስ ቅዱስ ያልነገራቸውና እነዚህ አራቱ የወንጌል ጸሐፊዎች መስካሪ ሊሆኑ እንዴት አልቻሉ? እሱ ክሌም እንዳረገው ኢየሱስን አየሁኝ ካለ ወንጌሎቹ የተጻፉ ደግሞ አየሁኝ ካለ በኋላ ስለሆነ ለዛውም ከ60 ከ70 ከ80 ዓመት በኋላ የተጻፉ ከሆነ ያ መንፈስ ቅዱስ ኢየሱስ ከሄደ በኋላ ለጳውሎስ ተገልጾለት ነበር በእንዲህ መንገድ ብለው ነግሯቸው ለምን መጽሐፋቸው ላይ ወይንም ወንጌላቸው ላይ ሊያሰፍሩት አልቻሉ? አይ እንግዲህ የእምነት ተከታዮች ይግቡና እስኪ የሚመለስ ካለ ይመልሱ። አይ ከባድ ነው ማለት እንዲሁ እርስ በርሳቸው እንደፈለጉ ያደረጉ ሊያወሩ ይችላሉ። ነገር ግን በሙስሊሞች መካከል ግን ከተቀመጡ በጣም ይቸገራሉ። ምክንያቱም እያንዳንዷ ነገር ላይ ቆመን ነው የምናወራው እኛ እያንዳንዷ ፊደል ላይ አሁን እንደዚህ ያልኩ ለምን ታውቃለህ ሐሰንዬ? ከኢየሱስ አስተምሮት ውጪ በሆነ መንገድ ነው ጳውሎስ እያስተማረ ያለው። በአንድ ሰው ሞት እንደገባ አንድ ሰው ደግሞ ዓለምን እንዳለ ስለ ግርዘት አስፈላጊ አለመሆኑ ማግባት ራሱ እንደሚቃወም ከፈለጋችሁ አግቡ ነው እንጂ እንደኔ አታግቡ ነው። ካሁን በኋላ ያመነ የዳነ ይድናል ነው። ስራ አያስፈልገንም፣ ለህግና ለፊደል ተገዢ መሆን የለብንም ብሎ ነው የሚያስተምረው። እና እነዛ ደግሞ ኢየሱስ በህይወት ዓለሙ እያለ እነዚህ ትምህርቶችን አላስተማረም። እንድነው እኔ ህግና ነቢያቶች ስራ አልመጣሁም ላጠርቅ ነው እንጂ አሜን ልፈጽም ነው እንጂ ማለት ልተገብር ነው። እዛው ላይ ደግሞ ምን ይላል? እቺን ዓለም እስከምታልፍ ድረስ ከህግ አንድ እንዳትወጡ ከህግ የወጣ የቀነሰ ወይም ደግሞ ለሌሎቹ ህግን እንዲወጣ ያስተማረ በእርግጥም ትንሹ ሰው ተብሎ ይጠራል። የት the kingdom of God ማለት ነው። the same times ደግሞ ህግን የጠበቀ ለሌሎቹም ደግሞ እንዲጠብቅን ያስተማረ ትልቁ ሰው ተብሎ ይጠራል አለ። ሶ ቃሌን ሰምታችሁ አርጉ አለ። ምን አርጉ? ህግን ጠብቁ ከህግን እንዳትወጡ አለ። እዚህ ጋር ደግሞ ከኋላ መጥቶ ያ ሁላ የሚያረክ ከሆነ መሰቀሉ መነሳቱ ሁሉ ነገር ኢየሱስ በህይወት ዓለሙ እያለ ያልነገራቸው ፈርቶ ነው ያልነገራቸው። እኔ መጣሁ ለእናንተ ልሞት ነበር ብሎ በሰዓቱ ከሄደ በኋላ እኔ ሊሰሙኝ አልቻሉ ወይም ደግሞ ፈርቼ ነበርና ጳውሎስ አንተ ነገራቸው ብሎ የነገረው ከሆነ ከነዛ የሶስት ከአንድ እግዚአብሔር አለ በሶስት አካል የተገለጸው አንድ መንፈስ ቅዱስ አለ። መንፈስ ቅዱስ ደግሞ ለነዛ ለአራቱ ወንጌላቶች ተገልጦላቸው ሲጽፉ ከነበረ ኢየሱስ ከሄደ በኋላ ለጳውሎስ ተገልጦ እንደዚህ እንዳለ ምስክሮች እንዲሆኑ ለምን አልነገራቸውም? this is a question ነውና ከገባችሁ ይሄ ነው። ምክንያቱም አስተምሮቱ ሙሉ በሙሉ የኢየሱስ ክርስቶስን አስተምሮት በጳውሎስ ሙሉ በሙሉ ዲስክሬትድ ስላደረገ ማለት ነው። ለዛውም እኮ ይጋጫል። ለምሳሌ አሁን በያዕቆብ 2:24 ላይ እምነት ያለ ስራ የሞተ ነው ይላል። ልክ የሰውን ነፍሱን ከስጋ ሲለይ እንደሚሞት እምነት ደግሞ ስራ የሌለው ሰው እንደዛው የሞተ ነው ይላል። እዚህ ጋር ደግሞ አጅሬ ደግሞ አለ ጳውሎስ ምን ይላል? ያመነ ይድናል ስራ አያስፈልገንም ይልሃል። which one is it? እነሱ እኮ ያለምንም ድካምና ያለምንም ውጣ ውረድ የኢየሱስን ደም አስፈስሰው በዘላለማዊ ህይወትን መውረስ ነው የሚፈልጉት። ገብቶታል? ምንም መድከም ሆነ ውጣ ውረድ አያስፈልግም። በቃ አንዴ ሞቶልኛል ብለህ ታምናለህ፣ አለቀ። በጣም ቀላሉ መንገድ ማለት ነው። የምን ውጣ ውረድ መድከም በጾም እኮ የሚገርምህ ማለት ነው። ኢቭን አቋርጥ ቋፍለኝ ሀቢ በማቴዎስ ወንጌል 25 ላይ ስለ መጨረሻ ፍርድ ሲናገር ማለት ነው። ማቴዎስ 25 ከ31 ይጀምርና ስለ መጨረሻው ፍርድ ያ ማለት ታውቀዋለህ እነዛ የፍየሎችና የበጎችን ምሳሌ የሰጠው ማለት ነው። ሶ ያንን ምሳሌ ታች ይወርድና ከ31 እስከ 46 ድረስ አውዱን ጠብቃችሁ ካነበባችሁት መጨረሻ ላይ ምንድነው የሚለው? 46ኛ ኢየሱስ ጽድቅም የሰራው ዘላለማዊ ህይወት ይሄዳል፣ ጽድቅም ያልሰራ ደግሞ ኃጢያተኞችን ደግሞ ዘላለማዊ የሆነ ሲኦልን ወይም ደግሞ ቅጣትን ያገኛቸዋል ይላል። መጀመሪያ ራሱ ሲናገር የሰው ልጅም ከአባቱ ዘንድ በክብር እንዲመጣ ጊዜ ያለውና ያኔም በመጣ ጊዜ ሰው ሁሉ እንደ ስራውን ይፈርድ እንደ ስራው ይሰጠዋል።
ከዛ በኋላ ኤግዛምፕል ይሰጣል። ፍየሎች አሉ፣ በጎች አሉ፣ በቀኝ ያስቆማቸዋል፣ በግራ ያቆማቸዋል። ይኖ ታሪኩን ታውቁታላችሁ። ከዛ በኋላ ይሄድና ጽድቅን የሰራ ዘላለማዊ ሕይወት ያገኛል፣ ኃጢአትም የሰራ ደግሞ ዘላለማዊ ቅጣት ያገኛል ይላል። ስለዚህ እነዛ ሰዎች ጽድቅ በመስራቸው ዘላለማዊ ሕይወት የሚያገኙ ከሆነ የኢየሱስ መሰቀል ትርጉሙ የቱ ጋር ነው? አለው ባቢ ቀጥል። አይ ኔትወርክ ያለው ነገር የለም። ጨርሳችሁ የምታነሱት ሀሳብ የለም? ያው ማጌስ ገብቶ የሚመልሰው የለም። ባቢ አጌስ ሰዓትም ሄደዋል መሰለኝ። እረፍ አጌስ መውጫ ደርሰዋል። አይሻልም? ሐሰን ሐሳብ አለ? እኔ ጨርሻለሁ አለ ባቢ። እረፍ በቃ ኢንሻአላህ ነገ እንደውም ቅዳሜ ነው በጊዜ እንገናኛለን። ሐሳብ አዎ ምናልባት አሁን ባወራ ነው የምታነሳው ነገር የሚመልስ ምንም ሰው የለም እዚህ ጋር። ምንድነው እንደምታውቀው የሆነ ጥቂት ሰው ምንድነው ይሄን እንትን መወርወር ነው እንጂ አንተ እዚህ ጋር ለሚነሳው ጥያቄ መልሳለሁ ብሎ በድፍረት የሚገባ ሰው እንኳን የለም። ምናልባት የማያውቅ ሰው ከሆነ ደግሞ አዲስ ሰው ከሆነ ዝም ብሎ እንትን የተሸከማችን እንደ ትንባሆ የቀረቀራትን ነገር እንትን ለማለት ለመወርወር ካልሆነ አይመጣም። ደፍሮ የሚገባ ሰው የለም። ከባድ ነው። ይሄ ደግሞ ከባድ ችግር ተስፋ እያስቆረጠን ነው። ሰው ለምንድን ነው በዚህ ልክ በሃይማኖት እንትን የሆነው እያለም እና ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ለማንኛውም ለእንደዚህ አይነቱ ጥሩ ነበረ። የሚገባ ሰው የለም። ደህና ሁኑ። የ665 አምላክ ፍቅር በረከትም እናንተ ላይ ይርከፍከፍ። ሁላችሁም ባላችሁበት ሰላም ሁኑ። እኔ ቀን ቀስ ብዬ ዝም ብዬ ጋደም ብዬ በተኛ ይሻለኛል። ሂድ ባቢተኛ። ቴንክ ዩ ሐሰን ኢንሻአላህ አገኘሃለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። በጽድቅ በጽድቅ ብቻ ድነናል፣ ግን ስራችን ደግሞ መዳናችንን ይገልጣል። ሜሮን ሐሳብሽን ካልቀየርሽ በቃ ትርጉም የለውም ማለት ነው። ምንም ትርጉም የለውም። ባለፈው አንደበቷ እስኪዘጋ እዚህ ጋር አውርተን ለጠየቀችው ጥያቄ እንደው ምን መልስ ይዛ እንደመጣች ሳትነግረን በጽድቅ እንድናለን ምናምን። ምንድነው በጽድቅ መዳን የሚባለው? ሰው ሳይሰራ በነፃ ደሞዝ የሚከፍለው ነው አካል የለም። ውሸት ነው። ሳይሰራ ሰው ሊጸድቅ አይችልም። እሱ ዝሙትን ለማስፋፋት የተደረገ የነጮች ፍልስፍና ነው። ያመነ የተጠመቀ ይድናል የሚለው ውሸት ነው። የነጭ ፖለቲካ ነው። እኛ በዝሙት እንድንጠነባ የመጣ አዲስ ፍልስፍና ነው እንጂ ሰው ሳይሰራ እንዴት ይጸድቃል? እሱ ዝሙት እንድንሰራ ማበረታቻ ነው። ውሸት ነው። መቀበል የለብንም። ለማንኛውም አመሰግናለሁ። በቃ እኔ ልውጣ። እናንተም ሁላችሁም ደህና ሁኑ። እሺ